የኢትዮጵያ የባህር በር ጥያቄ ፍትሃዊና የጋራ ተጠቃሚነትን መሰረት ያደረገ መሆኑ ተነግሯል። ይህ የተባለው የኦሮሚያ የሕግ ማሰልጠኛና ምርምር ኢንስቲትዩት ኢትዮጵያ የባህር በር ለማግኘት ያላት መብት በሚል መሪ ሀሳብ ባካሄደው የውይይት መድረክ ላይ ነው። መድረኩን የተካፈለው ብሩክ አስቀናው በዝርዝር ተመልክቶታል። የኦሮሚያ የሕግ ማሰልጠኛና ምርምር ኢንስቲትዩት ኢትዮጵያ የባህር በር ለማግኘት ያላት መብት በሚል ርዕስ ከፍተኛ የመንግስት ስራ አመራሮች፣ የሕግ ተመራማሪዎችና ምሁራን የተሳተፉበት የውይይት መድረክ አካሂዷል። በመድረኩ ላይም ኢትዮጵያ የባህር በር በማጣቷ በማክሮ ኢኮኖሚ ላይ ያሳደረ ያለውን ጫናና ለወደብ አገልግሎት በየዓመቱ የሚወጣው በቢሊዮን የሚቆጠር ዶላር ወጪ ምን ያህል በዜጎች የዕለት ተዕለት ኑሮ ላይ ቀጥተኛ ተጽዕኖ ማሳረፉ ተመልክቷል። በመድረኩ ላይ በእንግድነት የተገኙት የውሃና ኤነርጂ ሚኒስትሩ ሀብታሙ ኢተፋ በንግግራቸው ኢትዮጵያ የባህር በር የነበራት ሀገር ብትሆንም በጠላቶች ሴራ እየተገፋች መውጣቷን አስታውሰዋል። በታሪክም በነበረቶችም በጣም ብዙ የባህር በር ነበራት ኢትዮጵያ። ስለዚህ በምንም በኢትዮጵያ ታሪካዊ ጠላቶች በተሰራው ሴራና ደባ ከባህር በር እንድንገፋ ተደርጓል። በሁለት ውሃዎች ላይ ነው አደጋ ሲያጋጥመን ነበር። የሁለት ውሃዎች ወግ የሚል መጽሐፍ አንብባቸው እንደሆነ አንዱ ኢትዮጵያ ለከፍተኛ ችግር ሲዳርግ የነበረው የአባይ እና የናይል ወንዝ ጉዳይ፣ ሁለተኛው የቀይ ባህር በር ጉዳይ። አንዱ ለዘመናት የኢትዮጵያውያን ቁጭት ሆኖ የቆየውን የአባይ ውሃ ጉዳይ ኢትዮጵያውያን በጋራ በመቆም የውሃውን መቆጣጠሪያ ቁልፍ በእጃችን አስገብተናል ያሉት ሚኒስትሩ የባህር በርን ጉዳይም ከዳር ለማድረስ በአንድነት መቆም ያስፈልጋል ብለዋል። የኢትዮጵያ የባህር በር ጥያቄ ኢትዮጵያን ለመጥቀም ብቻ የሚነሳ ለመሆኑን በጥናታዊ ጽሑፋቸው ያመለከቱት ብርሃኑ ሌንጅሶ በበኩላቸው የኢትዮጵያ የባህር በር ማግኘት ለምስራቅ አፍሪካ ቀጠና ሰላምና መረጋጋትን የሚያመጣና የጋራ ልማትን የሚያረጋግጥ መሆኑን ጠቁመዋል። ብዙዎቹ የባህር ጠረፍ ያላቸው ናቸው። ለምሳሌ ኤሪትሪያ ወደ 1000 ኪሎ ሜትር የሚጠጋ የባህር ጠረፍ አላት ቀይ ባህር ላይ። ጅቡቲ ወደ 300 ኪሎ ሜትር የሚጠጋላት። ሶማሊያ ደግሞ በጣም በዓለምም ትልቁ የሚባል ከ3000 ኪሎ ሜትር በላይ የባህር ጠረፍ አላቸው። ይሄንን አይጠቀሙም። አንደር ዩዝድ ነው፣ የለማ አይደለም። ኢትዮጵያ ደግሞ እዚህ የባህር በር ተዘግቶባት በታሪኳ የምትጠቀምበትን የባህር በራታ በር ተዘግቶባት ያለች ሀገር ስለሆነች በእነዚህ ሀገራት መካከል ትብብር መፍጠር ይሄንን ያልተጠቀምንበትን ሰፊ ሪሶርስ ከማልማት አንፃር የጋራ ብልጽግናን ለማረጋገጥ በጣም ጥሩ አፕሮች ነውና በአፍሪካ ቀንድ በጋራ ማየት ያለብን ነገር ነው። በመሆኑም ኢትዮጵያ ግልጽና ሕጋዊ ባልሆነ መንገድ ያጣችውን የባህር በሯን በዓለም አቀፍ ሕጎችና መርሆች መሰረት በውይይትና በድርድር ማንንም ሳትጎዳ መጠቀም እንደምትችል የታሪክ ምሁሩ አስረድተዋል። አሁንም ደግሞ ቢሆን አሁን ያለንበትን ሁኔታ ላይ ቆመን የባህር በር የሌላቸው ሀገራት የባህር በርን የሚያገኙበት ሕጎች አሉ፣ ዓለም አቀፍ ሕጎች አሉና በዛ መርህ በሰጥቶ መቀበል ሕግ በድርድር በንግግር እነዚህ ሀገራት ተባብሮ ይሄንን ትልቅ ሀብት አብሮ ማልማት አብሮ መጠቀም ይቻላል። ያንን ማድረግ የማንንም ጥቅም አይጎዳም፣ የማንንም ባህር በር አይወስድም። ምክንያቱም በጣም ትርፍ ነው። ከ5000 ኪሎ ሜትር ማለት በጣም ሂውጅ ነው። በዓለም አቀፍ ደረጃም ራሱ በጣም ትልቅ የባህር ጠረፍ ያለበት አካባቢ ነው። ይሁን እንጂ የቀጠናው ሀገራት ያላቸውን ጸጋ ተስማምተው በጋራ ማልማትና መጠቀም ካልቻሉ ሀያላን ሀገራት በአካባቢዎቹ ላይ እያሳዩት ያለው ፍላጎት የሀገራቱ ሕልውና ላይ ስጋት የጋረጠ መሆኑን አመልክተዋል። ተባብሮ ይህን ሪሶርስ አብሮ መጠቀም ካልቻሉ አሁን በአካባቢ ላይ የተደረገ ያለውን እናውቃለን። እያንዳንዱ ሱፐር ፓወር የሚባለው መጥቶ እዚህ ቤዝ እየገነባ ነው፣ ሚሊተሪ ቤዝ እየገነባ ነው። ነገ ምንድነው የሚሆነው? ያ ቢፈጠር ኢትዮጵያ ምንድነው የምትሆነው? ያ ቢፈጠር ጅቡቲ ምንድነው የሚሆነው? እና ለራሱ ሕልውና ብሎ መተባበር መቻል አለበት እዚህ አካባቢ ያለው ሀገርና መንግስታት ማለት ነው።